ብቻ እንድታውቅ የፈለገችው ሚስጥር አለ። ይህን ነገር ከኔ ውጭ በማንም እጅ እንዳይገባ አስጠንቅቃኛለች። ከባድ ነው። ኤቢ ይህን ካየች ወይም ካወቀች በጣም አስቸጋሪ ነው። ኤቢ ማለት የጀርመን ውሻ ማለት ናት። ሚስጥር የተባለ ነገር ማሰስና ማጋለጥ የምትወድ ነፍሷ ሁልጊዜ ጭንቅ የሰው አደራ ነው። የምን አደራ? አይ እንግዲህ በቃ ምንሽን ስሚኝ፣ አላሳይሽም አልኩሽ። ሲጀመር ክፍሌ ምን ልትሰሪ ነው የመጣሽው? ሰላም ነው ታዲያ የሰጠችክ? አውቃለሁ እኮ ናታንዬ እንደምትወዳት አውቃለሁ። ግን እባክህን ዳጣን አደራ እሺ? በሰማይም ሆነ በምድር ዳጣን አደራ እንዳትጎዳት እሺ? ደግሞ ይኸውልህ እኔ እስካለሁኝ ድረስ ይህን ነገር እንዳትሰጣት። እኔ ከሌለሁኝ ብቻ ይህን ትሰጣታለህ። ደግሞ አንተም ራስህ ከፍተህ እንዳታየው እሺ? አብጌል ደረጀ ዛሬም እንግዲህ እንደተለመደው ተንኮሏን የኮንኮል ጎዳናዋን ታያይዘዋለች። ቤተሰቦቻችን እንግዲህ በሚገርም ሁኔታ አብጌል ደረጀ ከእለት እለት የተንኮሏና የነገር ማፈንፈኗ ሁኔታ በጣም እየጨመረ ነው የሚገኘው። እንግዲህ ዛሬው ደግሞ በሚገርም ሁኔታ ለናታን ሰላም አደራ ብላ የሰጠችውን ደብዳቤ እሱን እንግዲህ ከጁ ፈልቅቄ ካላገኘሁኝ አደራ ብላ ወይም ደግሞ ሚስጥር ነው ብላ የሰጠችውን ሚስጥር ሳላይ እኔ እንቅልፍ አይወስደኝም እኔ አብጌል ብላ በፎከረችው መሰረት እንግዲህ ፍለጓን እያሯሯጠችው ትገኛለች። ናታንም ይሄ ነገር ገብቶ ስለነበረ አስቀድሞ ይሄን ነገር አጥብቄ መደበቅና አርቄ ማስቀመጥ አለብኝ። ምክንያቱም አንደኛ ሰላም ይሄን ነገር የሰጠችኝ ብታምንብኝ ነው። በዛ ላይ ደግሞ በጣም ጠበቅ ያለ አደራ ሰጥተኛለች። ስለዚህ ይሄን አደራዬን ደግሞ የመወጣት ግዴታ አለብኝ። ይሄን ነገር ምናልባትም አንተ ራሱ እንዳታየው ብላ አደራ ብላኛለች። ስለዚህ እኔ ራሱ እኔ እንኳን እንዳየው ያልተፈቀደልኝ ይሄ ነገር በጣም ከባድ ሚስጥር አለው ማለት ነው። ስለዚህ ሰላም ዳጣ የጋሽ ደረጀ ልጅ መሆኗን አታውቅም። ስለዚህ እንዴት ይሄ አይነት በጣም ከባድና ጥብቅ ሚስጥር እንዲነግርላት ወይም ደግሞ ይሄ ሚስጥር እንዲሰጥላት አሰበች። እንዴት ነው ይሄ ነገር ከምን አንፃር ነው እያለ እንግዲህ ናታን ለራሱ በጣም ከባድ ጥያቄ ሆኖበታል። ደግሞ በተለይ ደግሞ እሷ አደራ አንተም እንዳታዩ በህይወት ነው እዚህ ቤት እስካለሁ ድረስ እንዲያሰጣ ከዚህ ከወጣሁኝ ግን ይሄን ወረቀት ስጣት ለዳጣ ብላ ነው የሰጠችውና ለሱ ራሱ በጣም ያምሮ ጥያቄ ሆኖበታል። ይሄ በሆነበት አጋጣሚ እንግዲህ ደግሞ አብጌል ደረጀ እኔ ራሱ ካላየሁት ሰላም የሰጠችህን ሚስጥር ለኔ ካላሳየኝ በማለት እንግዲህ በጣም ድርቅ ብላበታለች። ናታንም እንግዲህ ያንቺ ልጅ ታይ እንጂ እንዲታይ ያልተፈቀደልሽን ነገር ግዴታ ለማየት ለምንድን ነው እንደዚህ የምትሆኚው በማለት እንግዲህ ማስጠንቀቂያም ዛቻም ጭምር ለምንድን ነው ብሎ እንግዲህ ቁጣም አዘል ነገሮችን ሰጥቷታል። ግን ምን ዋጋ አለው? አብጌል ደረጀ እሷ አንዴ ካመነችበት ለኔ ይሆናል ብላ ይሄን ነገር ማወቅ አለብኝ ብላ ካሰበችው ወደ ኋላ የምትልበት ምንም አይነት ነገር ስለሌለ በዛ ምክንያት እንግዲህ ዛሬም እንደተለመደው ነገሮቹን ተያይዘዋለች ማለት ነው። ቀጥላበታለች። ኦሬዲ የሄደችበት ነው የሚገኘው። በእሱም እንግዲህ ናታን ሲደብቅ አግኝተው ስለነበረ ያንን ነገር ካላሳየ ብለው እንግዲህ በቁጣ አስወጥቷታል። ግን ቢያስወጣትም ይሄን ነገር እኔ እንደማንም ብዬ ካላየሁት እኔ አብጌል አይደለሁም ብላ ዝታበት ነው ወጣችሁ እሱ እናያለን ብሎ እንግዲህ እሱም አርቆ ለመደበቅ ተገዷል ማለት ነው። ግን በመጨረሻ ላይ የሆነ ያስቀመጠበትን ላይ ከፍ አድርጎ ወይም ደግሞ ወደ ላይ ወደ ኮርኒስ ወደ እንትን ግርግዳ ጠጋ አድርጎ ነበር ያስቀመጠውና እዛ እንደተቀመጠ አይተዋለች። እንግዲህ እንደ ምን አላት አንቺ እንደ እንትኑሻ በጣም ኃይለኛ ነሽ፣ አፈንፍነሽ ነገር ወይም ሚስጥር ለማውጣት ለመዘረጋገፍ በጣም ኃይለኛ ነሽ በቃ ብሏት ነበርና እንዳለውም እንግዲህ በቃ መሬት ላይ ያለውን ሁሉ ፍራሹን ገለጠች። በቃ አንሶላውን ሳይቀር ብጥልጥል አድርጋ ነው ያየችው። በቃ ገንጥልጥል አድርጋ ያየችው። ከዛም አልፋ እንግዲህ ማየት ያለባት ነገር ሁሉ ነው ያየችው። የሚገርመው መጽሐፍቶቹን እንግዲህ ናታን በጣም የሚወዳቸው መጽሐፍቶቹን ሳይቀር መጽሐፍቶቹን በቃ ከአስቀመጠባቸው ከመጽሐፍት መደርደሪያዎቹ እያወረደች እንግዲህ ውስጣቸውን ግልጥልጥ እያደረገች ነው እያሳየቻለች ያየችው ማለት ነው። የዳበሰችው ሙሉ በሙሉ ከዛ እንግዲህ በየዳበሰ ባለበት ሰዓት አላገኘው ብላ ነበረ። በመጨረሻ እንግዲህ ቆም ብላ ወገቧን ይዛ ወደ ላይ ሽቅብ ቅልቅል እያየች ነበረ። በመጨረሻም እንግዲህ አይተዋለሽ ወደ ላይ ወደ ሰማይ ማለት ነው የሆነ ቦታ ላይ ስጓት አስቀምጧት ነበረ ማለት ነው። እዛም እንግዲህ ሽቅብ አይተዋለች። እንግዲህ የሆነ ወንበር አምጥታ ወደ ላይ ወጣ ያን ነገር ለማንሳት እንትን እያለች ነው የምትገኘው አብጌል እንግዲህ
ይሄ የሆነበት አጋጣሚ በእርግጠኝነት እንግዲህ እሷ አቢጌል በነገራችን ላይ የሆነ ምንም አይነት ነገር ነገሮችን በቃ ለመዘረጋገፍ በተለይ ሚስጥር የሆነ ነገር ሰው ሚስጥር ነው ብሎ ጠበቅ አድርጎ ሲያይ እልፍ ማለት አትወድም። በቃ እንደውም ያን ሚስጥር እስከ ውስጡ ገብታ ጎልጉላ ለማውጣት ነው የምትፈልገውና በዚህም እንግዲህ አሁን በቃ ገብታ ይሄን ነገር ለመጎልጎል ነው ይሄን ነገር እያደረገች ያለችውና ይሄ ነገር ደግሞ አይሳካላትም በጭራሽ። ብዙ ነገሮች ሞክራለች ግን ብዙ ነገሮቿ አልተሳኩላትም። ስቲል አሁንም ደግሞ አይሳካላትም። ናታንን እንግዲህ ወደ ውጭ ወጥቶ ዳጣ ጋር ያው እንዳያቸው ሻይ ቡና እያሉ ነበረ። ራት ልጋብዝሽ ብሎ ሰላም ማነው ዳጣን ይዟት ወጥቶ ነበርና ናታን እንግዲህ ከዛ እየተመለሱ ነው እነሱ ኦሬዲ። አንደኛ ናታን ይደርስባታል ወይ ደግሞ ሌላ ሰው ሊደርስባት ይችላል። ወረቀቱን ሳታየው ደግሞ ወረቀቱ እንዲህ በቀላል ቶሎ አውርደው እንደዚህ የሚታይ አይደለም። እንዳያችሁ ሰላም ደብዳቤውን የፈጀባት ሰዓት በጣም ረጅም ነው። በለቅሶ በእንባ በቃ ረጅም ጊዜ ስትጥል ስትአነሳ ወረቀቱን ስትቀድ አንዱ ስትቦጫጭቅ ስትጥል የሆነ በቃ በጣም ድብልቅ ባለ ስሜትና ረጅም ጊዜ ወስዶባት ነው ያንን ነገር ለመጻፍ እንትን ያለችውና በመጨረሻም እንግዲህ ደብዳቤውን ጽፋ ስትጨርስ ደግሞ ለመጠቅለል ራሱ በጣም ሰፊ ጊዜ ወስዶባታል። ከላይ እንግዲህ ያለው ፌስታሉ ነው እንጂ ከዛ ከፌስታሉ ስር እንግዲህ እንዳያችሁት በወረቀት ለወረቀት እንኳን ብዙ ወረቀቶች ናቸው የተነባበሩበት። ከዛም ደግሞ በፕላስተር አስይዘዋለች። በቃ የምትችለውን በፕላስቲክ እንደዚህ በብር ፕላስቲክ ማስያዣው በሱ አስረዋለች ምናምን በቃ ኤቭሪቲንግ ምንም የቀራት ነገር የለም። ገብታችኋል አይደለ? ሶ ያ ሁሉ የቀራት ነገር የለም። ያንን ነገር አደረገችው ምንድነው በቃ ምናልባት የሆነ ሰው አግኝቶት በቸኮለ በደንብ የታሰረ ነቃና ቀለል ያለን ነገር ለማየት ቀላል ነው። ገብታችሁ አይደለ? ሶስም ያንን ነገር ስለተረዳሽ ነው ነገሮችን በዛ መልኩ ማድረግ የፈለገችው። በመጨረሻም እንግዲህ ያንን ነገር አደራርጋ እንግዲህ እሷ ያንን ነገር እስከምትፈታ ድረስ ሰላም እንደዛ አድርጋ ስለሆነ ለናታን የሰጠችው ያን ነገር አቢጌል ያን ነገር እስከምትፈታ ድረስ እንትን አትልም። በነገራችን ላይ አቢጌል አሁን አውርደው እንኳን በእጇ ይዛ ወይ በሆነ እንትን ይዛ ሸሽጋ ይዛ ሄዳ የሆነ ቦታ ላይ ሄዳ ማንበብ ትችላለች ግን አያስችላትም። በቃ በባህሪዋ አያስችላትም። ስለዚህ ያንን ነገር እየፈታተች ሳለች እዛው ሳትወጣ ስለሆነ የምትፈታው ወይ ናታን ወይ ሰንበድ ይደርሳል። ሶ ያንን ነገር ደግሞ ተጇ ይወጣል ማለት ነው። ስለዚህ እሷም ሳታነበው እንደገና የግር እሳት ሆኖባት ይቀጥላል ማለት ነው። ቤተሰቦቻችን እንግዲህ የመጀመሪያው የሰላምን የልጅ አባት ታላወኩኝ ብላ ከዛም እንግዲህ ዳጣን ለምን እዚህ ቤት ሆነች እንዴት ሆነች የሚለው ጥያቄ ሁሌ ሰላሟን የነሳት። ከዛም አልፎ እንግዲህ የዳጣና የናታን አንድ ላይ መሆን ወይም ደግሞ ፍቅረኛሞች መሆን እሷን ናታን እሷን መተው በቃ ሌላ በሽታ ሆኖባት እንግዲህ እየቀጠለች ነው የሚገኘው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን ቤተሰቦቼ አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋና በጣም ከፍ ያለ ነው ቤተሰቦቼ። አሁንም ላይክ የረሳችሁ ላይክ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሁሌም ወዳችሁ ቪዲዮ ስለምትከታተሉኝ በጣም አመሰግናለሁ ቤተሰቦቼ። ሌላው ደግሞ እንግዲህ ቀጣዩ ክፍል አዳዲስ ነገር ይዘን እንመጣለን። አንደኛ አቢጌል እውነት ወረቀቱን አገኘች ይሆን? ሁለተኛ ደግሞ ሰላም ያን ወረቀት ጻፈች ለምን